ሰላም ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። የህወሓት አመራሮች መከፋፈል ምክንያት ለፕሪቶሪያው ስምምነት እንደሆነ ደብረጽዮን ገብረ ሚካኤል ተናገሩ። አንዳንዴ ሞቅ ላለ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው የፕሪቶሪያው ስምምነት ላይ የተሳተፈው አቶ ጌታቸው ረዳ ቡድኑ ምንም መፈጸም አለመፈጸሙ እንዳለበት በተገቢ ሁኔታ ሳይደራደሩ ትዕዛዝ ተቀብለው በመምጣት ምክንያቱም የህወሓት አንደኛ ክፍለ ሊቀመንበር ደብረጽዮን ተናገሩ። ደብረጽዮን ሁማኒታሪ ከተሰኘው ሚዲያ ጋር በነበራቸው ቆይታ የፕሪቶሪያው ስምምነት አሁን በትግራይ ፖለቲካ ሊቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት በማለት ስምምነቱን የክፍል መነሻ ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦር ለደቀቀው ትግራይ ህዝብ ጦርነት ብቻ እንዲያስቆሙ ከዚያ ያለፈም ያነሰም ነገር እንዳይፈጸም ነበር ተልዕኮ የተሰጠው ያሉት ደብረጽዮን የክልሉ መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተው በማለት ተደራዳሪ ቡድኑን ኮንነዋል። የስምምነቱ ሙሉ ውሎች በፌዴራል መንግስት የተቀረጹ ናቸው። እኛ ተደራዳሪ ቡድን በቀላሉ ትዕዛዝ እየተቀበልናቸው እንጂ የተደራደርናቸው አይደለም ብለን ነግረናቸዋል በማለት አክሏል። አቶ ጌታቸው በፌዴራል መንግስት ግፊት የትግራይን ክልል መንግስት የሚያፈርስ የትግራይ ሰራዊት በአጭር ጊዜ ሰሌዳ ውስጥ ትጥቅ የሚፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎች አወዛጋቢ ግዛቶች የሚል ስምምነት ፈርመው መጥተዋል ሲሉም አስረድተዋል። ይሁን እንጂ አሁን የፕሪቶሪያው ስምምነት ራስ መፈጸም አለመቻሉን ገልጸው እሳቸው ቡድናቸው ስምምነቱ ተፈጻሚ እንዲሆን ቁርጠኛ እንደሆኑ ደብረጽዮን ተናገሩ። ህወሓት በሰላም ስምምነት መሰረት የአማራ ኃይሎች የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸው፣ ተፈናቃዮች የሚለብሱትን ምቹ ሁኔታ መፍጠርና ምርጫ የሚደረግበትን አውድ ማመቻቸት አሁንም እንደሚጠይቅ አስታውሷል። ደብረጽዮን የቡድን የአማራ ኃይሎች እንዲወጡ በፌዴራል መንግስት ላይ ጫና በማድረግ ባለመቻሉ አቶ ጌታቸው ጊዜያዊ አስተዳደሩን ተጠያቂ ቢያደርጉም ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያ ውል በመጣስ ድንበር በማስከበር ባለመቻሉ የፌዴራል መንግስት ሲወቅስ ይደመጣል። የህወሓት ስራ አስፈጻሚ ኮሚቴ አባል የደብረጽዮን ቡድን አጋር የሆኑት አብርሃም ተከስተ ጠቅላይ ሚኒስትሩ አብይ ከፈለጉ በአንድ ጥሪ ጥያቄያቸውን መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዘው ስለተባሉት አካባቢዎች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 2017 ዓ.ም ባወጣው መግለጫ ህወሓት በተመለከተ ስብሰባ ካደረገ በኋላ በጠቅላይ ጉባኤው ለማካሄድ የተሰጠውን የጊዜ ገደብ ባለመጠቀሙ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ ጥሏል። ህወሓት የካቲት 11 ቀን 2017 የተመሰረተ 50ኛ ዓመት ማክበሩ ይታወሳል። እስላም ጉዳዮች ጠቅላይ ሚኒስትር በጥላቻ ንግግር ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ የተሰጠ ጋዜጣዊ መግለጫ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነ የኢትዮጵያ ብዙሃን ሃይማኖት የሆነች ሀገር እንደመሆኗ የተለየ እምነት ተከታዮች ለዘመናት ተፈቃቅደውና ተከባብረው እየኖሩበትም ይገኛሉ። ከቅርብ ጊዜ ወዲህ ግን በተለይ ማህበራዊ መገናኛ ዘዴዎች በመጠቀም ይህንን በጎ እሴት መሸር ውዝግብ ግጭት ለመፍጠር የሚሰሩ አካላት እየተበራከቱ መጥተዋል። በተለይም የእስልምናን መልካም እሴቶችና የነብዩ መሐመድን ክብር በመዳፍ የህዝብ ሙስሊሙን የሚያስቆጣ ጥላቻ ነገሮች በስፋት እየተሰራጩ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተረድቷል። ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስዶባቸው ከጥፋታቸው ይታረማሉ በሚል ቀና ሀሳቤ ጉዳዩን በትዕግስት ሲከታተል ቆይቷል። ይሁን እንጂ ጠቅላይ ምክር ቤቱ ችግሩ ከዚህ በላይ በትዕግስት መመልከት ውጤቱ የከፋ በመሆኑ የእስላም የነብዩ መሐመድን የክብር የሚነኩ አካላት በሕግ ተጠያቂ ለማድረግ ከየትኛውም አይነት ተግባር በቅድሚያ ሰጥቶን የሚሰራ ይሆናል። የጥላቻ ንግግር በየትኛውም ወገን ቢሰነዘር ጠቅላይ ምክር ቤቱ በጽኑ እንደሚያወግዘው ተጠያቂነት እንዲሰፍን እንደሚሰራ ማወቅ ይገባል። በመሆኑ በተደጋጋሚ ተከስተው በቸልታ እየታለፉ ያሉት የእስልምና የነብዩ መሐመድ የክብር የሚነኩ የጥላቻ ንግግሮች ያደረጉ ግለሰቦች አስተማሪ ቅጣት እንዲያገኙ በቀጥታ የሚመለከታቸው የፍትህ፣ የጸጥታ፣ ደህንነት አካላት ተጠያቂነትን ለማምጣት መሰል ጥፋቶችን እንዳይደገሙ ከመቼውም ጊዜ በላይ ትኩረት እንዲሰማሩ ምክር ቤቱ ያሳስባል። በመሆኑም አንድ ሃይማኖት ተቋም ጉባኤ ጉዳዩ ከዚህ በላይ ከመክረሩ በፊት የጋራ አቋም በመያዝ አፋጣኝ መፍትሄ እንዲያገኙ አስቸኳይ ውሳኔ እንዲወስን። ይህም በአደባባይ የተላለፈ የጥላቻ ንግግር፣ ሃይማኖታዊ ትንኮሳ፣ የህዝቡ ሙስሊሙ ላይ የፈጠረውን ህመም በአግባቡ በመረዳት የሚመለከተው የጸጥታ ህግ አካል የተጨማሪ ጥፋት ከመከተሉ በፊት በአስቸኳይ እርምጃ እንዲወስድ
የሰሞኑ የጥላቻ ንግግር ምንጩ የተራ ግለሰብ ቢመስልም ከጀርባ አጀንዳ የሀሳብ ተጋሪዎች ያሉት በመሆኑ ህዝባዊ ቁጣ ከመስቀሱ በፊት ሀገር የህዝብ ጉዳይ ያጋባል በሚሉ ከጠቅላይ ምክር ቤቱ ጋር በመቆም ትንኮሳውን እንዲያወግዙ እንዲሁም በወቅቱ በሙስሊሞች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የጾም ወቅት እንደመሆኑ እንደ አይነት ከሃይማኖትና ከኢትዮጵያ እሴት ያፈነገጡ የጥላቻ ንግግሮች የሚገሰጹበት የሚታረሙበት የጾም ወቅት እንዲሆን ጥሪያቸውን አቅርበዋል። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 አደጋ ተጎጂ መታሰቢያ ሐውልት ተመረቀ። የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 302 አደጋ ተጎጂ 6ኛ ዓመት የመታሰቢያ ሐውልት ምረቃ ስነ ስርዓት ተካሂዷል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 የመጋቢት 1 ቀን 2011 ዓ.ም ከአዲስ አበባ ወደ ናይሮቢ ኬንያ ለመብረር በተነሳ በጥቂት ደቂቃዎች ውስጥ የመከስከስ የተሳፋሪዎች ህይወት ማለፉ ይታወሳል። የትራንስፖርት ሎጂስቲክስ ሚኒስትር አቶ አለሙ ስሜን ጨምሮ የተጎጂ ቤተሰቦች፣ አምባሳደሮች፣ የተለያዩ እንግዶች እና አካባቢዎች ነዋሪዎች በተገኙበት ለተጎጂ መታሰቢያ ሐውልት ተመርቋል። አለሙ ስሜ በዚህ ወቅት የደረሰውን የአውሮፕላን አደጋ መቼም ሊረሳ የማይችል በልባቸው ውስጥ ያለ ትልቅ ሐዘን ቢሆንም የአየር ትራንስፖርት ደህንነት ለማረጋገጥ በቁርጠኝነት እንድንሰራ ትምህርት የሰጠ ነው ብለዋል። የደረሰው አደጋ እጅግ በጣም አሳዛኝ፣ አስከፊ በመሆኑ ሐዘኑን መግለጽ ከባድ እንደሆነ ያስረዱት ከዚህ አስከፊ አደጋ በኋላ ዓለም የአቪዬሽን ኢንዱስትሪው ደህንነት ለማጎልበት የአውሮፕላን ዲዛይን ለማሻሻልና ቁጥጥር ለማጠናከር ጉልህ እርምጃዎች እንደወሰደ አብራርተዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በበኩላቸው ለአደጋው ተጎጂ የተሰማቸውን ጥልቅ ሐዘን ገልጸው ለቤተሰቦቻቸው፣ ወዳጅ ዘመዶቻቸው መጽናናትን ተመኝተዋል። አደጋ ጀምሮ መታሰቢያ ሐውልቱን እንደሚሰራ ድረስ የአካባቢ ማህበረሰብ ላደረገው አስተዋጽኦ ምስጋና ማቅረባቸውን የሚኒስትሩ መረጃ ያመለክታል። በመቀጠል የኢትዮጵያ አየር መንገድ በቅርቡ ወደ ሞስኮ በየቀኑ በረራ እንደሚጀምር አስታወቀ። የአየር መንገዱ ቺፍ ኮሜርሻል ኦፊሰር ሲሲኦ አቶ ለማ ያደቻ ሲናገሩ የኢትዮጵያ ጂኦግራፊያዊ አቀማመጥ ከሩሲያ እስከ ቻይና በተዘረጋው ብሪክስ መሃል የሚገኝ ነው። ስለዚህም የኢትዮጵያ አየር መንገድ በብሪክስ አባል አገራት መካከል ያለው እንቅስቃሴ መልካም እንዲሆን የሚፈልግ ከመሆኑም በላይ በዚህ እድል ተጠቃሚ ለመሆን እቅድ አለው ብለዋል። ብሪክስ በአባል አገራት መካከል የንግድ ኢንቨስትመንት ልውውጥ እንዲሁም የሰዎች ዝውውር እንዲያደርግ የሚሰራ መሆኑን ገልጿል። አቶ ለማ ጨምሮ የብሪክስ አባል አገራት የእርስ በርስ ግብይትና የሰዎችን ዝውውር ሲያደርግ የኢትዮጵያ የዚህ ባህል እንደመሆኗ መጠን የኢትዮጵያ አየር መንገድ የተሳፋሪዎች የጭነት ዝውውር እንደሚጨምርለት አስረድተዋል። በአሁኑ ወቅት አየር መንገዱ በሳምንት 5 ቀናት ወደ ሩሲያ ከተማ ሞስኮ እንደሚበር ጠቅሰው ይህንን በየቀኑ ለማድረግ ማቀዳቸውን አስረድተዋል። በሚቀጥለው ጥቅምት ወር ይህንን ዕለታዊ በረራ ለመጀመር መታቀዱን አስታውቀው ሩሲያውያን በአፍሪካ ውስጥ ተደራሽነት እየሰፋ ከመምጣቱ ጋር አየር መንገዱ በዚህ ግንኙነት ትልቁን የትራንስፖርት ሚና እየተጫወተ መሆኑን ማስረዳቸው ስፑትኒክ አፍሪካ ዘግቧል። የውጭ ዜና እኔ ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳል ሲል አለን መስክ ተናገረ። አሜሪካዊ ቢሊዮነር አለን መስክ ዛሬ ባሰፈረው መልእክት ሳተላይቱ የኢንተርኔት አገልግሎት መስጫ የሆነው ስታር ሊንክ ለዩክሬን ጦር ወሳኝ መሆኑን አስታውቋል። ዩክሬን ማናቸውም ወታደራዊ ግንኙነት የሚከናወንበት በእሱ ባለቤትነት የሚተዳደረው በዚህ ስታር ሊንክ አማካኝነት እንደሆነ ገልጿል። መስክ በኤክስ ገጹ ላይ እኔ ፑቲንን ከዩክሬን ጋር በሚያደርገው ጦርነት ፈትኜዋለሁ እናም እኔ ስታር ሊንክ ሲስተም ለዩክሬን የጀርባ አጥንት ነው ካለ በኋላም ስታር ሊንኩን ቢያጠፋው የዩክሬን የጦር ግንባር ሙሉ በሙሉ እንደሚፈርስ አስረድተዋል። ለዓመታት በተደረገው በዚህ ጦርነት ዩክሬን ሳላታሸንፍ ነገር ይህንን በማድረጓ ሰዎች መሞታቸውን እንደሚጸጽተው አስረድተዋል። ጨምሮም አሁን ሁሉም የሚመለከተው ይህ ሰው እየበላ ያለው ጦርነት እንዲቆም ማድረግ አለበት፣ አሁን ሰላም ያስፈልጋል ብለዋል። አለን መስክ ይህንን መልእክት ያሰፈረው ዩክሬናዊ ፕሬዝዳንት ዜሌንስኪ ከሩሲያ ጋር በማያልቀው ጦርነት ማድረግ እንደሚፈልግ ገልጾ ጨካኝ ካላቸው ከቀናት በኋላ ሩሲያ ዩክሬን ጦርነት ከመጀመሩ 3 ዓመት የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብአዊ ጉዳት መድረሱ ይታወቃል። የውጭ ዜና እኔ ስታርሊንክን ባጠፋው የዩክሬን የጦር ግንባር ይፈርሳል ሲል አለን መስክ ተናገረ። አሜሪካዊ ቢሊዮነር አለን መስክ ዛሬ ባሰፈረው መልእክት ሳተላይቱ የኢንተርኔት አገልግሎት መስጫ የሆነው ስታር ሊንክ ለዩክሬን ጦር ወሳኝ መሆኑን አስታውቋል። ዩክሬን ማናቸውም ወታደራዊ ግንኙነት የሚከናወንበት በእሱ ባለቤትነት የሚተዳደረው በዚህ ስታር ሊንክ አማካኝነት እንደሆነ ገልጿል። መስክ በኤክስ ገጹ ላይ እኔ ፑቲንን ከዩክሬን ጋር በሚያደርገው ጦርነት ፈትኜዋለሁ እናም እኔ ስታር ሊንክ ሲስተም ለዩክሬን የጀርባ አጥንት ነው ካለ በኋላም ስታር ሊንኩን ቢያጠፋው የዩክሬን የጦር ግንባር ሙሉ በሙሉ እንደሚፈርስ አስረድተዋል። ለዓመታት በተደረገው በዚህ ጦርነት ዩክሬን ሳላታሸንፍ ነገር ይህንን በማድረጓ ሰዎች መሞታቸውን እንደሚጸጽተው አስረድተዋል። ጨምሮም አሁን
ሁሉም የሚመለከተው ይህ ሰው እየበላ ያለው ጦርነት እንዲቆም ማድረግ አለበት። አሁን ሰላም ያስፈልጋል ብለዋል። ኤሎን መስክ ይህንን መልእክት ያሰፈረው ዩክሬናዊ ፕሬዝዳንት ዜሌንስኪ ከሩሲያ ጋር በማያልቀው ጦርነት ማድረግ እንደሚፈልግ ገልጾ ጨካኝ ካላቸው ከቀናት በኋላ ሩሲያ ዩክሬን ጦርነት ከመጀመሩ 3 ዓመት የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብአዊ ጉዳት መድረሱ ይታወቃል። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።